አብርሃምንም ሩታንም ጠርቻችኋለሁ። ስለዚህ እነሱ ሲመጡ ምን እንደነበር ሀሳቤ ወይም ደግሞ እኔ እያደረግኩ የነበረው ነገር ምን እንደሆነ እንዲያውቁ ፈልጋለሁ። ያንን ለማስረዳት ነው ይሄንን የማደርገው። የተረዳ ይረዳኛል፣ ያልተረዳ ደግሞ ምንም ማድረግ አልችልም። ግን ዋነኛው ፖይንት ዛሬ ላይ በጭፍን እንደዚህ ጭፍን አድርጋችሁ አይናችሁን እየፈረዳችሁ ያላችሁበት ጉዳይ ትናንትና እኔ አብርሃምና ሩታ ወደ ትዳሩ እንዲመለስ ነበር የምለፈው። ግን ይህን ነገር በምናደርግበት መካከል ላይ የአብርሃም ጤንነት ያልሆነ ነገሮች ሲገባ ወደ ጤንነቱ ነው ወደ አብርሃም ደህና ወደ ማድረጉ ነበር የዞርኩትኝ። ግን ያን ማድረጌ በተሳሳተ መልኩ እንድታዩት አድርጓቸዋል። በዛ ማለት በዚህ ግን ዋናው ነገር ምንድን ነው? አብርሃም ደህና ሆኗል፣ ወደ ጤናው ተመልሷል። ስለዚህ አሁን እሱ የፈለገውን ሰው መምረጥ ይችላል፣ እሱ የፈለገውን ሰው ጋር መሆን ይችላል። ገባችሁ? እኔ ላስገድደው አልችልም፣ ወይም እናንተ ታስገድዱት አትችሉም። ሰው ምርጫውን ይምረጥ። እዚህ ጋር ሁለቱም ጋር እየሆነ ሁለቱም እየተጎዱ ነው ያሉት አሁን ላይ። ስለዚህ እንደ ሰው እከሌ ሆነኛል፣ እከሌ ትሆነኛለች፣ ወይም ደግሞ ሄርሜላ ትሆነዋለች፣ የራሱ ምርጫ ነው። ሩታ ትሆነኛለች፣ የራሱ ምርጫ ነው። አብርሃም ደርሷል። እንዴት ነው? አማን ነው አለልኝ ነው አለ ተመችቶሻል? እንኳን ደህና ሆንክ የሚያሰኝ ነው። እውነት ደስ ብሎኛል። እንደዚህ ደህና ሆነ ደስተኛ ሆነ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። ባይገርምም መንገድ ልሄድ ነበር ብዙ ነበረኝ እና አስቀድሜ ላግኝ ብዬ ነው ወደዚህ የመጣሁ። መንገድ ከመሄዴ በፊት ልምጣ ብዬ ነው። እሺ አመሰግናለሁ ስለመጣሁ። ወደዚህ አሪድም ልዩ ስራ ስለሆነ ይቅርታ በጣም ሊወጣ ነው መሰለኝ። እንዴት ዞር ዞር ልትል ነው? አሁን ነፃነት አዲስ አየር ያስፈልጋል። ንጹህ አየር ከብዙ ነገሮች ራቅ ብለህ ደግሞ ንጹህ አየር መቀበል ጥሩ ነው። ለአንድ ቀን የሚሆን ለሁለት ቀን ለሶስት ቀን የሚሆን እንደዛ አስቤ ያለኝ እና ድንገት ስትደውልልኝ በቃ ሳላገኘ አልሄድ ብዬ ነው የመጣሁት። ደስ ይላል። እውነት ለመናገር ከነበርክበትና ካሳለፍካቸው ነገሮች አንጻር ወጣ ብለህ ነገሮችን ማየትና ትንሽ ለራስ ጊዜ መስጠት ሪላክስ ማድረጉ ጥሩ ሀሳብ ነው ብዬ አስባለሁ። መልካም ነው። ትልቁም የለቀቅሽው ባል ልጆች አትሳድቂ ማሻአላ ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገር ይበረታብኛል። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን ያለሁኝ። ዛሬ አንድ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁ። በጣም ብዙ ጊዜ እሑድ እሑድ ነበረ ዘመድ ጥየቃ የማደርገው። ዛሬ ግን ቅዳሜ ሆኖ እንግዲህ ዘመድ ጥየቃ ያደረግኩት የነገውን ዛሬ ሽፍት አድርጌ ነው ማለት ነው። እና ቤተሰቦች ዛሬ እንግዲህ ትንሽ ለየት ባለ ቪዲዮ መጥቼ እላችኋለሁ። ሰሞኑን እየተፈጠረ ስላለው ነገር እንግዲህ ያው እናንተ ታውቃላችሁ። ስለ አብርሃም ስለ ሩታ እዛ አካባቢ ስለሚፈጠረው ነገሮች እንግዲህ ምን እየተፈጠረ እንደሆነ አይታችኋል። በዛ ሰዓት ደግሞ እኔ ነገ ውስጥ መግባት አልፈለግኩም ነበረ። ምክንያቱም ይረጋጋና ምን እንደሚፈጠር እናያለን አብረን ብዬ አስቤ ነው። ዛሬ ሲረጋጋ ጠብቄና ደህና ሲሆን ጠብቄ ላወራው ስለፈለግኩ ነው። ምክንያቱም በሰዓቱ ብጠራው ኖሮ የሚፈጠሩት ነገሮች ብዙ አላስፈላጊ ነገሮች ሊኖሩ ይችላሉና የማይሆን ነገር እንዳይፈጠር ያንን በማሰብ ነው ምንም ነገር እስካሁን ድረስ ያልፈጠርኩት ማለት ነው። ወይም ደግሞ ጠርቻለሁ